መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው ድርሳነ ተአምራት ላይ የምናገኛቸውን ነገሮች መጽሐፍ ቅዱስ ላይ በቀላሉ አገኛቸዋለሁ ብዬ እጠብቅ ነበር። በጌታ ስም ታስለቅኝ። አሁን ተሰማችሁ? ይህን ባትሰሙት ነው የሚሻለው። እና ኤቢ ያው እንግዲህ ካስከፋን ይቅርታ፣ ግን አይመጣውም ክርስቶስን አይባልም። እንዴ አንተ ጊዮርጊስ መጽሐፍ ቅዱስ ስለ ጊዮርጊስ ለምን እንትን አረበስ? በዚህ ምክንያት ክርስትናን የተወቀው እየሰማችሁ ነው ጋይስ። ሰው ክርስትናን በዚህ ምክንያት እንኳን ሲስት ኖሯል። ስለዛ የተሸወርንባቸው ባለማወቅ ህይወትን ብዙ ሰው ያጣበት ዘመን ነበረ ማለት ነው አይደል? ባለማወቅ በቃ ፍጹም ባለማወቅ ፍጹም በሆነ አለማወቅ ውስጥ ሆኖ ሰው ህይወትን አጥቶ ነበር። መጽሐፍ ቅዱስ ስለ ጊዮርጊስ በኢየሱስ አንድ ፕሮቴስታንት መጥቶ እስቲ መጽሐፍ ቅዱስ ላይ እስቲ ጊዮርጊስን አሳየን ብሎ ሳታሳየው ስትቀር በቃ አንተ ትክክለኛ ሃይማኖታዊ ውስጥ አይደለም ማለት ነው ሲል ማለት ነው። እንደዛ ብሎ ነው የሰሩት ይሄን ልጅ። ያው መጽሐፍ ቅዱስ እስቲ ጊዮርጊስ የሚለውን አሳየን ብለውት ይሄ ልጅ ቢያይ ጊዮርጊስ የለም እንዴ መጽሐፍ ቅዱስ ስለ ጊዮርጊስ ለምን አይናገርም ብሎ ያሳዘናል። ማርያም ተውት እንግዲህ ምን ይደረጋል። ሰውዬ በብሉይ ኪዳን ታቦትም ብሎ ነበረ። አይ በጌታ በብሉይ ኪዳን ታቦት በጣም የሚያሳዝን ክርስቶስን መስማ እኔ ጌታ ይርዳን። እስቲ አሁን ላለንበትና ጎንደር አስመጣም የሚል ሰው አለ። ምንድነው ሰሞኑን ምን አለ ጎንደር ጋይስ? ጎንደር አዲስ ነገር አለ እንዴ? ሰሞኑን በደስታ በመጣ ደስ ይለኛል። ጌታ በሚያውቀው ጎንደር ቤት ደስ ይለኛል። ቆይ እስቲ ጌታ ከፈቀደልኝ መሄዴም አይቀርም። እሺ አሜን አሜን ወአሜን አሜን ወአሜን ለይኩን አሜን። እንደው ዝም ብዬ ከፊት አክሊል የግሪኩ ሊቅ ማለት ነው የግዕዙ ሊቅ ብዬ ልግባ መሰለኝ። አሜን ወአሜን ለይኩን ማለት እሺ። እንዴት አላችሁ ጋይስ? ሰላም ለሁላችሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ሰንቶ ይሁን። አንዲ እንደ ሐሳብ ምን መዝሙሩ ሳታብራራው አለቀ። አረ ብዙ ጊዜ አብራራውት ይሄን መዝሙር በመቤቴ ጠፍታል። ሰውዬ ሲጀመር ጊዜ ይችላል አኪ ይላል። ምን ነበር አይዘግይታ እንደ ሐሳብ ለምን ፔንት ያቱን በጌታ በኢየሱስ እሺ፣ እንደ ሐሳብ ለምን ፔንት ያቱን ይሄ አሁን ለዚህ መልስ በመመለስ እንጀምር እንዴ? ቆንጂት እያረፈን ማነው አንተሽ እንከፍ መጨረሻ ላይ ከፍተነው በቃ በዛው እንለያያለን። እንደ ሐሳብ ለምን ጭራሽ ፔንቴ ነው የሚለው ደግሞ ከፕሮቴስታንቱ ለምን ፔንቴ አትሁን? እሺ ምንም አይደለም። አይ ግን ሰሞኑን ባይሆን ከፕሮቴስታንቶች ጋር በተያያዘ አንድ በጣም ሲቀባበሉት የነበረ አንድ የኔ ቪዲዮ አለና ምንድነው ከጌታችን ከክርስቶስ ኢየሱስ መካከለኛነት ወይም ማስታራቂነት ጋር በተያያዘ አንዳንድ እንግዲህ ወንድሞች ያው እንግዲህ በእኛ ሳይድ ያሉ ወንድሞች ልነበረ አላቃችሁም ስለማላቃቸው በእኛ ሳይድ ማለት አልችልም። አሁን እንግዲህ ማንኬት እንደሆነ ስለማይታወቅ ማለት ነው። አላው እንግዲህ የስንዱ ተከታይ ይሁኑ ስንዱ ኤኬኤ እህተ ማርያም ኦልሶ ኖነስ እሺ። እና አላቅ አንዳንዴ በጣም ይመሳሰላሉ እነሱና ሁኔታቸው አጠባበቃቸው ምናምን ተላለ ርትዕታውያን አውቶይ በጌታ የስንዱ ተከታይ ይመስሉኛል አላቅም ከሆኑ እነሱ ምን ብለው ነበረ? ክርስቶስ ኢየሱስን መካከለኛ ይሉታል። መካከለኛ ስለሚሉት እኛ ደግሞ
ኒዮፕላቶኒስት ናችሁ እንላችኋለን የሚል ነገር ተናግረው ነበር። ኒዮፕላቶኒስት እንላችኋለን ኢየሱስን መካከለኛ በማለታችን ይሄ ከእናንተማ የከፕሌቶ ምናምን የምትመዘዙ ናችሁ ሊሉ ነው። ኢየሱስ ክርስቶስን መካከለኛ በማለታችን ማለት ነው። እና እውነቱን ደግሞ ለመናገር እነዚህ ሰዎች ምንም እንኳን ክርስቶስ ኢየሱስ መካከለኛ አይደለም ቢሉም እና አደግመዋለሁ ደግሞ ምንም እንኳን እነዛ ልጆች ቢሉም የስንዱ ተከታዮች ብለን እንለፈው እንጂ ይሄ እንግዲህ ስለማይወክል ዝም ብለን የስንዱ ተከታይ ብለን እንለፈውና መካከለኛ ነው ብቻ ሳይሆን ኢየሱስ ክርስቶስን መካከለኛ ስንለው እንደሱ ያለ መካከለኛ የለም። በቃ አለቀ። ኦኬ እንደ ጌታችን ኢየሱስ ክርስቶስ ያለ መካከለኛ የለም ብለን ነበር የተናገርነው። እሱን አሁን የተወሰነ ነገር እናወራበታለን። ፕሮቴስታንት ወንድሞቻችን ይሄንን ትምህርት ከተቀበላችሁ ያወሳየው ነው የምንለው። አይ አትቀበሉ ምናምን ብለን ሌላ ክርክር ውስጥ አንገባም። ግን ምትቀው አንዴ ቆይ ላጥፋላችሁ ይሄን ኦኬ ጌታችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ ነው፣ አስታራቂ ነው። መካከለኛ ነው ሲባል ምን ማለት ነው? አስታራቂ ነው ማለት ነው። አስታራቂ ነው በመልኩን አስታራቂ ነው ከተባለ ክርስቲያን ሳፍርቅም እንደሚያበራ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ነው። አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል አይደል? ይሄን ጳውሎስ ነው በነገራችን ላይ እንዴ አስቡት። ጌታ መድኃኒታችን ኢየሱስ ክርስቶስ መካከለኛ አይደለም፣ ጭራሽ መካከለኛ ነው የሚሉ ሰዎች የፕሌቶን ልጆች ናቸው የሚሉ ሰዎች ከተነሱ እነዚህ አሁን እንደ ኦርቶዶክስ ኮንሲደር ማድረግም አስቸጋሪ ነው። ለዛ ነው የስንዱ ተከታዮች ሊሆኑ ይችላሉ ያልኩትና የክርስቶስ መካከለኛነት መካድ ምንፍቅ። እሺ ጋይስ ይሄ በጣም አደገኛ ምንፍቅ። ለምን ከተባለ አንደኛ በግልጽ ያስተምራል፣ ሁለተኛ መጽሐፍ ቅዱስ በግልጽ ማስተማሩ ብቻ ራሱ አይደለም የድህነታችን ጉዳይ ነው። ክርስቶስ መካከለኛ ባይሆን እኛ ባልዳን ነበር። በቃ ክርስቶስ መካከለኛ አይደለም አልዳንም። ኢየሱስ መካከለኛ ካልሆነ አስታራቂ ካልሆነ አልዳንም። በመካከለኛነት በእርሱ አስታራቂነት ካልሆነ በስተቀር እንዴት መዳን እንችላለን? ይሄንን አስቀድመን መረዳት አለብን። ይሄ በድጋሚ የምናገረው የቤተ ክርስቲያን ትምህርት ነው። ይሄ መጽሐፍ ቅዱሳችን በጣም ማለት መጽሐፍ ቅዱሳችን ክርስቶስ አስታራቂ እንደሆነ መካከለኛ እንደሆነ ምንም ማለት አሚም አይደለም። እውነቱን ለመናገር ማለት በአሻኝነት መልኩ የተቀመጠም አይደለም። ምንድነው የቡርኪና ፋሶ ጣዖት የምታስመስለኝ ወንድሜ ያስ እሺ እና አሻሚ ነው ወይ የክርስቶስ አስታራቂነት መካከለኛነት? ይሄ የዕብራውያን መልእክትን ማንበብ ወንጌልን ማንበብ ነው፣ ሌሎች መልእክታትን ማንበብ ነው። በቃ ሮሜ ማንበብ ነው። ሮሜ ምዕራፍ 5 ላይ በግልጽ ነው የሚናገረው ጣዖቶች ሳለን እግዚአብሔር በልጁ ሞት ከታረቀን ነው የሚለው። ጣዖቶች ሳለን ኃጢአተኞች ገና ሳለን እግዚአብሔር በማን ከታረቀን? በልጁ ሞት በወልድ ሞት ምን ካደረገን? ከታረቀችን ነው። ክርስቶስ መካከለኛ አስታራቂ ነው ሲባል ስለ ሁላችን ሞቷል፣ ራሱን መስዋዕት አድርጎ አቅርቧል። ለዛ ነው በነገራችን ላይ በመጀመሪያ የጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 5 ላይ ቅዱስ ጳውሎስ ክርስቶስን መካከለኛ ካሩ በኋላ እዛው ጋር ኢሚዲየት ቀጣይ ጥቅስ ምንድነው የሚለው? ኢሚዲየት ቀጣይ ጥቅስ መካከለኛ ካሩ በኋላ ማለት ነው ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ። ራሱንም ስለ ሁሉ ምን አደረገ? ቤዛ ሰጠ፣ ክፍያ አድርጎ ሰጠ። ራንሰም ሆነ ማለት ነው። ራሱን ስለ ሁሉ ቤዛ ከሰጠ፣ ክፍያ አድርጎ ከሰጠ ጌታችን ኢየሱስ ያስታረቀን በቤዛነቱ ከሆነ እንግዲያውስ የማስታረቁን አገልግሎት መካድ፣ የመካከለኛነቱን አገልግሎት መካድ ማለት የድህነትን ነገር መካድ ነው። ስለዚህ እኔ ክርስቲያኖች መካድ አለባቸው ምክርና ይህንን አለማወቅ ራሱ በጣም የሚያሳዝን የሚያስከፋ ነው። ክርስቲያን ሆኖ ይህንን የማያውቅ ሰው መኖር የለበትም በፍጹም። የኢየሱስ ክርስቶስን መካከለኛነት አስታራቂነት የማያውቅ ክርስቲያን በፍጹም ሊኖር አይገባም። ይህንን መካድ ይህንን ሲጀምር ኦርቶዶክስ ሆኖ አንድ ሰው ክርስቲያን ሆኖ ይህን ነገር ካደ ማለት ለቤተ ክርስቲያን እንደ ኪሳራ ነው የሚታየው። የሰማችሁ ነው ጋይስ? ክርስቲያን ነኝ ብሎ ግን ኢየሱስ መካከል የለም አስታራቂም አይደለም አላስታረቀንም ካለ አንድ ሰው ቤተ ክርስቲያንን እንደው ያራ ኪሳራ ላይ ናት ያስላል። ከምን አንፃር? ከኛ አንፃር፣ ከግለሰቦች አንፃር ማለት ነው፣ ከኛ ድክመት አንፃር። ስለዚህ
የክርስቶስ መካከለኛነት አስታራቂነት መጀመሪያ በደንብ መታወቅ አለበት፣ መረዳት አለብን ጋይስ። ማወቅ መረዳት አለብን። እርሱ ሊቀ ካህኑ ራሱን መስዋዕት አድርጎ ይዞ ገብቷል። በመስቀል ላይ ራሱን ስለ ሁላችን አቅርቧል አይደለም? ምንድነው ራሱን በመስቀል ላይ ስለ ሁላችን ጌታችንና መድኃኒታችን ክርስቶስ ኢየሱስ ስለ ሁላችን አቅርቧል። ስለዚህ ይህንን የተወደደ መስዋዕት እግዚአብሔር ተቀብሎታል። ራሱ ከአብ ጋርም ተቀባይ ነው። እግዚአብሔር ይህንን ታላቅ የሆነ መስዋዕት ተቀብሏል። በዚህ እርቅ እናገኛለን። ጌታችን ኢየሱስ አርጎ ደግሞ በአባቱ ቀኝ በዛ በሰማይ በአባቱ ቀኝ ተቀምጧልና በመስቀል ላይ ያለማዊ እንዲሆን ያደርገዋል። በመስቀል ላይ መኖሩ ማለት ነው። ክርስቶስ ኢየሱስ ምን ምድር ጥቅሙ ነው? እሺ አረገ ትላላችሁ ክርስቲያኖች፣ ከድህነታችን ጋር ይገናኛል ማረጉ? ኢየሱስ በአብ ቀኝ መቀመጡ አዎ ይገናኛል። ከድህነታችን ጋር እንዴት ይገናኛል ከተባለ በመስቀል ላይ ስለ ሁላችን መሞቱ እኛን ለማስታረቅ ነው አለ። ግን ያ አንዴ የሰራው የማዳን ስራ የማስታረቅ ስራ ዘላለማዊ መሆን አለበት የለበትም? አለበት። አሁን ላይ ተነስቶ አንድ ሰው ወደ ክርስትና መምጣት ቢፈልግ ከእግዚአብሔር ጋር የሚታረቀው በማን ስራ ነው? በክርስቶስ ኢየሱስ ስራ ነው። አንድ ሰው ወደ ክርስትና ሲመጣ ከእግዚአብሔር ጋር በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስራ ነው። ግን ያ ስራ የተሰራው ከ2000 ዓመት በፊት ነው። አሁን ላይ እንዴት ሊሰራ ይችላል ከተባለ ክርስቶስ እርሱ ያ ይህንን ስራ የሰራው ጌታ ለዘላለም በህይወት ይኖራልና ያውም የት ወደ ሰማያት ከፍ ከፍ ብሎ አድርጎ በአባቱ ቀኝ ተቀምጧል። ስለዚህ ክርስቶስ ያኔ የሰራው የማዳን ስራ የመስቀል ስራ የማስታረቅ የመካከለኛነት ስራ ለዘላለም ጸንቶ ይኖራል እስከ ዓለም ፍጻሜ ማለት ነው። እስከ ዓለም ፍጻሜ ፈንክሽናል ሆኖ መዳን በሚፈልጉ ሰዎች ሁሉ ላይ ተግባራዊ እየሆነ ይኖራል። ስለዚህ ይሄንን ማወቅ መረዳት አለብን። ይሄን ያዛ ይኖራል። ስለዚህ ይሄን ያዛርጉና አንዳንድ ፕሮቴስታንት ወንድሞቼ ግን ኦኬ አክሊል እንደዚህ ምንድነው ከቤት አክሊል ገብቶታል የሚል ሰው ደግሞ አልፎ ሳይ አክሊል ገብቶታል በኢየሱስ እኔ ማለት ይሄንን ትምህርት ፕሮቴስታንት ወንድሞቼ ከተቀበላችሁ ተሰየው ጥሩ ነው። ግን ይሄ የኛም ትምህርት ነው ማለት ከበፊቱም ይህ ትምህርት ከጥንትም የመጣ በመጽሐፍ ቅዱስ በአባቶቻችን ከተሰበከ ቤተክርስቲያን አሁን የምትሰበከው ሆነ ወንድሜ አሁን የትኛውም ክርስቲያን እንደው ለመተቸትም ስትሉ ራሱ እናንተ ውዳሴ ማርያም የምታነቡት ውዳሴ ማርያም ምናምን ትሉ የለ ውዳሴ ማርያምን የማይጸልይ ክርስቲያን የለም አይደል? እንግዲህ ብዙዎቹ ክርስቲያኖች በውዳሴ ማርያም ይጸልያሉ። ውዳሴ ማርያምን ሲጸልዩ ሌላ ተተው ነገር ቅዳሴ እሑድ አሁን ነገር እሑድ ቀን ሲጸልይ የእሑዱ ላይ ዝም ብለህ ገለጣ አድርገህ ስታነበው ለሐዲስ ኪዳንም አስታራቂ ሆነ እኮ ይላል። ለሐዲስ ኪዳንም አስታራቂ ሆነ በደሙ ፈሳሽነት ያመኑትና ንጹሃን የሆኑትንም እነርሱንም አነጻቸው አዳናቸው ይላል። ውዳሴ ማርያም ላይ ሳይቀር ሁሌ የምንጸልየው ላይ ለሐዲስ ኪዳንም አስታራቂ ሆነ እያልን እየጸለይን የማናምነውን የምንጸልየው ይመስላል ወይ? የማናምነው ይህ እምነታችን ስለ ቅዱሳን አሳስቦ ከሆነ እሱን በርግጥ እዛው ትናንት ነው ከትናንት ወዲያ የገባው ሰዓት ያኔም ተናግሬዋለሁ። እሱንም ትንሽ ነገር ላችኋለሁ። ግን የክርስቶስ ማስታረቅ ስራ ላይ ግን በቃ እዚህ ላይ ንቅንቅ የሚል ያው እንደዚህ ምንም የማይነቃነቅ አይነት እምነት ነው ያለን። ምንም የማይገፋ አይነት በአለት ላይ ለተመሰረ አይነት እምነት ነው ያለን። የክርስቶስ የማስታረቅ ስራው ላይ የመካከለኛነት ስራው ላይ ይሄን እናምናለን። ቤተክርስቲያን እንደማታምን እያስመሰላችሁ በጌታ የግለሰብ አታድርጉት። አክሊል ነው የሚያምነው ቤተክርስቲያን አታምንም። ስለዚህ ወደ ቤተክርስቲያን አትሄዱ። እዚህ ሰዎች ቤተክርስቲያንን እንዳያዩት ብዬ ማስበው አሁን እኔ እንደዚህ የምታደርጉበት ዋናው ምክንያት ቤተክርስቲያን ሳታስተምር ቀርታ ወይም ሳታምን ቀርታ አይደለም። ቤተክርስቲያን ታምናለች በቃ አለቀ። የክርስቶስን የመካከለኛነት ስራ የማስታረቁን ስራ እንዳልኳችሁ በሚገባ ነው የምታምነው። ግን የለም በቃ ያገንዶ አክሊል ነው በርቶለት ነው አሉ ማለት ምን ለማድረግ እየሞከሩ ማለት ነው ማለት አክሊል በርቶለታል ካሉ ይሄንን ሲናገር አክሊል እንግዲያውስ ምን ይያሉ ነው? ቤተክርስቲያን ይሄንን አታስተምርም። ፕሮቴስታንቶች ምናልባት አክሊል ይሄንን ሲል ከሰማችሁ
እንደው ጥሩ ነገር የተናገረ መስሏችሁ ወደሱ እንሂድ እንዲምናን እንዳትሉ ማለት ወደሱ ሳይሆን ወደ ቤተክርስቲያን እንመለስ እንዳትሉ ምክንያቱም ይሄ አክሊል ነው ራሱን የሚያስተምረው እንጂ ቤተክርስቲያኒቱ አታስተምርም ለማለት ሲፈልጉ ከፈለጉ ምን ያደርጋሉ ሰንጠቅ ያደርጉና ይሄው እኛም ስንል የነበረው ይሄን ነው ቤተክርስቲያኒቱ አልተቀበለችም በቃ አክሊል ግን ማለት ጀመረ አይነት ነገር ነው ቤተክርስቲያኒቱ ካላለች አክሊል አይደለም ቤተክርስቲያኒቱ የማትል ከሆነ የጌታ ቤተክርስቲያን የማትለውን አይደለም የጌታ ቤተክርስቲያን የምትለው ነው ልናገር የሚችለው አለበለዚያማ እኔ ከናንተ በምን እለያለሁ ቤተክርስቲያኒቱ የማትለው እኔ ተነስቼ የምልክ ሆነ እኔ ከናንተ ያኔ በምን እለያለሁ የራሴ ዝም ብዬ አዲስ ነገር መፍጠር ጀመርኩኝ ማለት እኮ ወዳጆቼ እና እንደዛ አይደለም እባካችሁ በተቻላችሁ አቅም ፖለቲክስ አትስሩ ማለት ስለፈጠራችሁ ማለት ያው ትምህርቱን መማማሩ ይበጃል ጥሩ የክርስቶስን የማስታረቅ ስራ በቤተ ክርስቲያናችን ውስጥ እጅጉን የታመነ ነው እንዳልኳችሁም ምን ያህል የታመነ ነው ከተባለ በተለይ በዚህ በኢትዮጵያ እስካየሁት መካከለኛ የሚለውን ቃል ኢቭን ለሌሎች ለቅዱሳን ራሱ ሲሰጥ አላየሁም ለጌታችን ብቻ ሲሰጥ ነው ያየሁት ምክንያቱም ክርስቶስ መካከለኛ ሲሆን በሞቱ ምናምን ቤዛ ሆኖ ሲያስታርቀን ማለት ነው ያስታረቀን እግዚአብሔርና ሰውን አይደል ያስታረቀው እግዚአብሔር አለ ሰው አለ እግዚአብሔርና ሰውን ያስታረቀው እግዚአብሔርና ሰውን ሲያስታርቅ ጌታችን በሁለቱም ወገን ያለ ሆኖ ምን ይያልኩኝ ክርስቶስ እሱ ስግው ቃል እግዚአብሔር ነበረ ያ እግዚአብሔር የነበረው ቃል ደግሞ መጥቶ ስጋ ሆነ አይደል አዎ ቃል እግዚአብሔር ነበረ ሲል ስለዚህ ቃል ከአብ ጋር አንድ ነው ቃል እግዚአብሔር ነውና መጥቶ ደግሞ ስጋ ሆኗል ብለዋልና ከስጋ ከኛ ጋር ደግሞ ስንት ነው አንድ ነው የኛን ስጋ ተዋህዷልና ስለዚህ ቃል ስጋ ሆኖ አንድ ሆኗል ጌታችንና መድኃኒታችን ኢየሱስ ክርስቶስ ውህድ የሆነ አንድ ባህሪ ስላለው ከሰውም የሆነ አንድ ውህድ ባህሪ ስላለው ያ ባህሪው የአምላክም የሰውም ነውና የአምላክ እንደመሆኑ ከአብ ጋር አንድ ነው የሰው እንደመሆኑ ያው ራሱ አንዱ ባህሪ ደግሞ ከኛ ጋር አንድ ነው ከሁለቱም ወገን ነውና አምላክነትና ሰውነትን ያስታርቅ ዘንድ እርሱ የተገባው ነው በቃ ይሄ ነው እንዴ ይሄንን ሊክድ የሚችል የለም እናንተ ሰዎች ይሄን ጭራሽ በጣም እናብራራው እንዴ ማስረጃ ከቅዱስ ዮሐንስ አፈወርቅ ይሰሩ ቅዱስ ዮሐንስ አፈወርቅ ከኢየሩሳሌም አባት ቤተክርስቲያን ሳፉ ቃል አስተማሩ ማለት ነው እንዴ እኛ እኮ የምንጠቅሰው አሁን ያለ መምህር ምናምን ብቻ እኮ አይደለም መለስ ብለን እኮ መጽሐፍ ቅዱስንና አባቶቻችን እኮ የምንጠቅሰው አባቶቻችን ከጠቀሱት በቀኝኛ ትምህርት ነው አባቶቻችን ካስተማሩት በእመኑ በቃ የኦርቶዶክስ ትምህርት ነው ያተምሩት ዝም ብላችሁ የአባቶችን ትምህርት ነውና ከዛ በኋላ ኦኬ አባቶች እዚህ ትምህርት ላይ ደርሰዋል ብላችሁ ካያችሁ በስነስርዓት አጥንታችሁ ማለት ነው ካገኛችሁ ያ እሱ የኛ ትምህርት ነው የቤተ ክርስቲያን ትምህርት ነው መጽሐፍ ቅዱስን በአባቶች መነጽር በደንብ አድርጎ ያነበበ ሰው መጽሐፍ ቅዱስ ላይ ያሉ አስተምሮች ሁሉ የኛ አስተምሮች ናቸው ስለዚህ የምንቆርጠው ነገር አይኖርም ስለዚህ ክርስቶስ ከዛ አንፃር አምላክም ሰውም ሆኖ ከማስታረቁ አንፃር መካከለኛ ይባላል ሰው አምላክም ሰው ሆኖ ያስታርቆናልና ከሁለቱም ወገን ሆኖ ከዚህ አንፃር ብቻውን መካከለኛ ጌታ ከዚህ አንፃር ብቻውን መካከለኛ ነው እመቤታችንም ሌሎችም ከዚህ አንፃር መካከለኛ ተብሎ አይጠሩ ኦኬ ታዲያ ቅዱሳን ምንድነው ቅዱሳንስ ይማልዳሉ እንደው ያስታርቁናል ይጸልዩልናል ይለምኑናል ትሉ የለም እንዴ የሚል ሰው እንግዲህ አይጠፋም አዎ እንላለን እነቱን ለመናገር እኛ ብቻ አይደለም ፕሮቴስታንት ወንድሞቻችንም ምንም እንኳን ኢየሱስ ብቸኛው መካከለኛ ነው ብለው ቢናገሩ ግን ዞር ብለው ግን ፓስተሮቻቸው ወንድሞቻቸው እህቶቻቸውን ጸልዩልን ማለታቸው የማይቀር አይደል አዎ የክርስቶስ ብቸኛ መካከለኛነት እርስ በእርስ አንዳቸው ለአንዳቸው የሚጸልዩትን ጸሎት አላስተው በእግዚአብሔር ፊት ደስ የሚያሰኝ ነው ብሏል አንዳችን ለአንዳችን የምንጸልየው ጸሎት ጳውሎስ ምንድን ያለው እዛው አንደኛ ጢሞቴዎስ ምዕራፍ 2 ይሄ አሁን መካከለኛ ብቸኛ አንድ መካከለኛ አለ ያለው ቁጥር 5 አይደል ከፈብላችሁ ሲያምሩ ምን እንደሚለው ከቁጥር ላይ ጀምሮ ስለ መኳን ስለ ነገስታት ስለ ሰዎች ሁሉ ጸሎት ልመና ምልጃ ከሁሉ አስቀድሞ ሊደረግ መክራብ ይላል ስለ ሰዎች ሁሉ ጸሎት ልመና ምልጃ እንዲደረግ ከሁሉ አስቀድሞ ይመክራሉ ለምን እዛው ጋር ይመልሳል ምን ብሎ ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና ስለሌላው ምልጃ ማቅረባችን በእግዚአብሔር ፊት ደስ የሚያሰኝ ነው ይላል ስለዚህ አንዳችን ለአንዳችን መጸለያችን ምልጃን ማቅረባችን መማለዳችን በእግዚአብሔር ፊት ደስ የሚያሰኝ ነው ክርስቶስ ብቸኛው መካከለኛ ነው አዎ ብቸኛ መካከለኛ መሆኑ ግን ተመልከቱ ጋይስ ጌታ ኢየሱስ ብቸኛ መካከለኛ መሆኑ ግን አንዳችን ለአንዳችን ምልጃ ማቅረባችን እሱን የሚያስተው ነው አይደለም ስለዚህ የቅዱሳን ምልጃ የሚያስተው አይደለም
አንዳችን ጸሎት እንጸልያለን አይደል? ቅዱሳን ከኛ በስጋ ልክ ሲለዩ ያው ወደ ጌታ ነው የሚሄዱት ይታወቃል። እና ወደ ጌታ ከሄዱ በኋላ ከጌታ ጋር ሆኖ ስለኛ ሊጸልዩ አይችሉም ነው? ማን ያለው? እስቲ አንድ ጥቅስ ስጡኝ በጌታ ከኛ ከተለዩ በኋላ ቅዱሳን አይጸልዩም፣ ስለኛ መጸለይ አይችሉም፣ መማለድ አይችሉም የተባለበት 2 እና 3 ጥቅስ አይደለም፣ አንዲት ጥቅስ። እኔ ከየት አምጥታችሁ እንደዚህ ትምህርት የፈጠራችሁት? አክሊልኛ እኮ ማለት እዛ ከሄዱ በኋላ እንዴት አድርጎ ያዩንና ነው የሚሰው ይኖር ይሆን? እንዴት አድርገው ያዩናል ምናምን እሱን አሳያችኋለሁ እንደሚያዩ ማለት ነው። እዚህ ያለውን ጉዳይ እውቀቱ እንዳላቸው እዚህ ስላለው ጉዳይ ለሱ ማሳይ ሰጣችኋለሁ። ግን ባያውቁ ራሱ አለማወቃቸው ከምልጃ ምን ትይላቸዋል? ያስቆማቸዋል። ባያውቁ ራሱ አለማወቃቸው እዚህ ምድር ላይ የሚከናወነው ነገር ባያውቁ ራሱ እዚህ ምድር ላይ ምን እየተከናወነ እንደሆነ አለማወቃቸው ከምልጃ ያቆማቸዋል አያቆማቸውም? አንዳንድ ሰው ያቆማቸዋል ምን ካላወቁ እንዴት አድርገው ይጸልያሉ ሊል ይችላል። ኦኬ ባጭሩ እንደዚህ እንመልሰው። ለምሳሌ እናንተ የምትጸልዩት ለምታውቁት ሰው ብቻ ነው? ዝም ብላችሁ በየትኛውም ዓለም ላለው ለየትኛውም ሰው ዝም ብላችሁ አትማልዱ? መጽሐፍ ቅዱስ ሲናገር ስለ ሰዎች ሁሉ ምልጃን አቅርቡ አለ እንጂ ስለምታውቋቸው ብቻ አቅርቡ ይላል አይልም። ምልጃን አቅርቡ ያለው ስለ ሰዎች ሁሉ ነው። ምልጃ እንዳቀርብላቸው ቆይ ሰዎችን ሁሉ ለወቃቸው አንዴ ሰላም ገሌ ይባላል እስቲ የተወሰነ ችግር ካለ ምናምን የምጸልይበት ነገር እባክህ ንገረኝ። ኦኬ እሱ ሰማ ሌላ ሰው ጋር ትሄድና ሰላም ላንተ እንዴት አለ አበበ እንዴት አለ እስቲ እንደው እንድጸልይልህ ፈልጌ ነበር ግን ችግሮችን አላቀም እስቲ አሳውቀኝ። ከዛ በኋላ በቀሉ ጋር ትሄዳለህ አዳነሽ ጋር ትሄዳለህ። እሺ እሳቸው ጋር አትሄድም ትላለህ። ለማንኛውም እዚህ ሁሉ ሰው ጋር እየሄድክ ያለባቸውን ችግር እየሰበሰብክ ከዛ በኋላ ለነሱ ጸልይ አትልም። መጽሐፍ ቅዱስ የሚናገረው ስለ ሰዎች ሁሉ ጸልዩ፣ ስለ ሰዎች ሁሉ ለመማለድ ምልጃን ለማቅረብ ምልጃን አቅርቡ ስለሚል ማለት ነው። ስለ ሰዎች ሁሉ ምልጃን ለማቅረብ ደግሞ የሰዎችን ሁሉ ችግር ማወቅ አይጠበቅብህም። በቃ ዝም ብለህ ስለ ሰዎች ትጸልያለህ። ስለዚህ በሰማይ ያሉ ቅዱሳን ባያውቁ ኖሮ ራሱን ያልኳችሁ እንደሚያውቁ አሳያችኋለሁ ያለው ግን ባያውቁ ኑሮ ራሱ እዚህ የሚከናወነው ነገር ባያውቁ ራሱ ከምልጃ አያግዳቸው አያስቆማቸው። ይሄ ከምልጃ ሊያስቆማቸው አይችልም። ይሄው እንዳልኩ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ እንዳትጸልይ ካላደረገ አንተ ሰዎችን ሁሉ አለማወቅህ ለሰዎች ሁሉ ምልጃን እንዳታቀርብ ካላደረገ እንግዲያውስ ቅዱሳንም ስለኛ ዓለም አሁን ላይ ያለበት ሁኔታ ባያውቁ ኖሮ ራሱ ያልኩ ደግሞ አክሊል አያውቁም ብሏል ብላችሁ እንዳመጡ ፕሊዝ ሌላ ላይቭ እንዳታስገቡኝ። ይሄን እንደዚህ ነው ለነገሩ ባጠራነው ቁጥር ትምህርት ይሆነናል ኖርማል እና ቅዱሳን ኢቭን ባያውቁ ኖሮ ራሱ ኖሮ ራሱ አጂ ባያውቁ ኖሮ ራሱ ጸሎት እንዳያቀርቡ ወይ ምልጃን እንዳያቀርቡ ያደርጋቸው ግን ያውቃሉ። እንደሚያውቁ እንደማሳያ ነገር ከመጽሐፍ ቅዱስ ላሳያችሁ። ለምሳሌ ሁሉ የሚጠቀስ